የሚያስፈራኝ ነገር የለም። ምንም በውርደትም በምንም በመጎዳትም ሁሉ ነገር ሆንኩኝ። ገባሽ? አሁን እስቲ ጎረቤት ይመስክር ይላል። ጊዜውን ያራዝመዋል። እንዲህ ሰው እኮ ይሰለቸዋል። ብዙ ነገር አለ እኮ ሊናዬ። አንዴ ሜሪን አስገቢያትና እኔ አውርቼ አልጨረስኩም። አሌክስ ሜንሽን ታርገው ሜሪ፣ ከዛ ሊና ትጨርስ ፕሊዝ። ሊና ታፍናለች የመናገር እድል። ሰላምና አጂ አስሬ ሚዩት እያበቃችሁ ልጅቷ እንድትናገር እየፈቀዳችሁላት አይደለም። ፕሊዝ አንዴ ትናገር ሊና። ሜሮን ከመጣሽ አሌክስ ሜንሽን እያረግሽ ኮምቺ ኢንቫይት ያደረግሻል። እሺ ሊና ተናገሪ። አንደኛ ነገር እኔ ራሱ ተቋቁሜ በዚህ ሰዓት ወይ ጸበል የምሄድበት ወይ የሆነ ነገር ማድረግበት የምረጋጋበት ጊዜ ነበር። ግን እስቲል ቁሜ እየታገልኩ ነው። አንተ ልጅ ግን መማሪያም እንዲሆን ነው። ብዙ ሴቶችም እየመጡ ነው። እቺ ሚስቱ የልጁ እናት ሞተች እየተባለች ያለችው እንደ እኔ ሚስኪን እንደዚህ ስራ ሰራለሁ ሰው አመጣለሁ ምን አመጣለሁ ብሏት ከሰዎች አገናኝታው ምናምን ሊሆን ይችላል። እነሱ ደግሞ ኢትዮጵያ ያሉ ሰዎች አንገቷን ይዞ አምጪ ብር ብለዋት ሊሆን ይችላል። ሲጥ ብላ ሞተችው። ሀቋ መብርሃን ታውጣላት። ሌላ ምንም አልልም። እኔ ለእኔ የደረሰችው ለእሷ ሀቅም ታውጣላት እምለው እኔ ሀጂን ይውልህ ሀጂ 3 ዓመት ከኔ ጋር ሲኖር 1 ዓመቱ ብዬሻለሁ። 1 ዓመት ሁሉ ነገር ፋይን ነበረ። በ1 ዓመት ውስጥ አባቴ ሰፈር ውስጥ ኑረናል። እሱ እህቱ ቤት ኑሮበታል። ሆቴል ውስጥ ኑሯል። ምናምን ነው 1 ዓመቱ። ያ 1 ዓመቱ ካለቀ በኋላ 2 ዓመት ግን እየተቀጠቀጥኩኝ ነው የኖርኩት። እየተቀጠቀጥኩ ነው የኖርኩት እና እንዲህ ቆሜ ማውራቴ ራሱ እኔ ሁኜ ነው። ገባሽ? ብዙ ሀቃቸው የሚወጣላቸው ሴቶች ደግሞ ይመጣሉ፣ እየመጡም ነው። አንዷ ደግሞ ሌላ ደግሞ ምን አለች? ኢትዮጵያ እሷም ኢትዮጵያ ናት ከመውጣቱ በፊት እኔ እየደፈረኝ በምላጭ እያረደ እያስፈራራኝ ብዙ ነገር ያደረገኝ ነበረ እና አገር ውስጥ ጥርሱን አርግፈውት ለግድያ ሰው የሆነ ነገር አድርጓል። ኤግዛክት ምን እንዳደረገ ባላውቅም የሆነ ጥፋት አጥፍቶ ትናንትናም ብላለች እህቱ፣ እናቴ እባክሽ ከዚህ ሀገር አውጭልኝ ብላኝ ነው ያወጣሁት ብላሻለች። ወጣ፣ ከኢትዮጵያ ወጣ፣ ጣሊያን ገባ። እፈይ ያልኩኝ ኤሮፕ ከሄደ በኋላ እፈይ ብዬ ህይወቴ ተስተካክሎ ትዳር አድርጌ ነው የምኖረው እና አሁን ህይወቴን መጥቼ ብናገር ባለ ትዳሬ ይበተናል። ትዳሬ ስለሚበተንብኝ አያውቅም ይህ ሁላ ነገር። ስለዚህ ሶሻል ሚዲያ ላይ አልወጣም። ግን ምንም አይነት የፖሊስ የምናምን ላይ ምስክር ላይ ምናምን ፍርድ ቤት ምናምን የሚባለው ፓርት ላይ ግን አለው ከጎንሽ ቆማለሁ ብላለች። ገባሽ? እና አሁን እንትኑን እያራዘመው ነው ያለው። ከዚህ በላይ ካመናችሁኝ መኑኝ። ከሀጂ ጎንም መሆን ምንም ችግር የለብኝም። ብቻ እኔ ህሊና ያለው እኔ የምታዝኑልኝ ሙቼ ልትለጥፉኝ ነበር የሚሻለው። እኔ መትረፊ አንድ ነገር አይደለም። አንድ ወንድ ልጅ በዚህ ልክ እህቱን የሚያንቋሽሽ እኩል ከእሷ ጋር እያንቋሸሸ እያዘቀጠ የሚመላለስ ወንድ ልጅ ወንድም እህቱን እንዲህ ሲነጋገር ሶሻል ሚዲያ ላይ ከዚህ በኋላ አይመጣም። እንደ ሀጂ አይነት ሰው ስለሌለ ማለት የለም። ኖሮ ማያውቅም እንደዚህ እህቱን ዝቅ ያደረገ ህይወቱን የቀየረችለት ማለት ነው። ልጁ የሆነ ነገር እያመጣ የሮማ ሰው እስቲ ይምጣ ይመስክር ምናምን የሮማ ሰው በብዛት ይሄ እንደ ጓደኛዬ ቲክቶክ የሚጠቀም ምናምን እንጂ ይሄ በጣም ይሄ ፌመስ የሆኑ ሰዎች ምናምንም የሉም። ብዙ የስራ ሰው ነው የሮማ ሰው በብዛት ስራ ላይ ነው፣ ቢዚ ነው። ይመስክር ምናምን ይላል። አይመጡም ምናምን ብሎ ነው እኮ። አይውሽ ቢመጡ ቢመሰክሩ ደስ ይለኛል። ስማቸውን ሜቢ አላውቀውም እኔ እዚህ ጋር ወይ በውስጥ ጻፉልኝ፣ ያም ከሆነ የሚፈልገው። ከዚህ በላይ ግን ምስክር እንትና ታምጣ እስቲ እንትኑን ትላክ ልክ እንደ ሴት ይቅርታ ሴትነት ንቄው ሳይሆን አለ ችክል ስለምንል ብዬ ነው። በቃ የሆነ ነገር እውነት እንደዚህ ነው እንዳለው እንዴ ወገቡን በእንትን አስራ ይህን ያህል መከራከር 2 ቀን እንደገና ይንጋብን። አሁን ወደ ሌላው ነገር እንግባና የተዘረፉ ሰዎችም ይምጡ።
የልጁ ታንቃ ሞተች። ሌላ ነገር አናውራም ስትይ ነበር እሷ እንደፈለገች ስታወራ ግን ለምን ልጅ አለ እነግራታለሁ። መጨረሻ ላይ እነግራታለሁ። ስለተዘረፉት ሳይሆን አሁን ስለ አንቺ ድብደባ ነው ድምፅ እየሆንን ያለ ነው። የኔ ድብደባ ከዚህ በላይ ማብራሪያ የትም ቤት አልገባሁም። ዛሬ ካሜራውን አዙሪያ ሀጂ ለአንተም እድል ይሰጥካል። ማውራት የምትፈልገውን ሁሉ በነፃነት እንድታወራ ልጨርስ። አናቋርጥክም። አንዴ የፈለገችውን ተናግራ ተጨርስ። ከዛ እሷ ምን ታደርጋለች? ከዛ አንተ ትቀጥላለህ። አንድ ነገር ግን ልንገርሽ ሊና፣ ዋቴቨር ዛያር ኮመንቲንግ ምንም ነገር ቢጽፉ ኮመንት አላየም ያለሁት እኮ አንድ ነገር ልንገርሽ፣ ማንም ምንም ቢል ሳትሞቺ ከዚህ ሪሌሽንሽፕ ወጥተሻል። ኦኬ ቀነኒ ድምጿ ሳይሰማ ሞተች። አንቺ ግን ሳትሞቺ በህይወት ከዚህ ሪሌሽንሽፕ ወጥተሻል። ማንም ምንም ቢል እኛ ከጎንሽ ነን። ሴት ነሽ፣ ብትሰርቂ ራሱ ሌባ ብትሆኚ ራሱ ሴት ስለሆንሽ ስለተደበደብሽበት ጉዳይ ከጎንሽ እቆማለሁ። ስታጭበረብሩ ከነበራችሁ ደግሞ እሱን ህግ ይጠይቃችኋል። ስለደበደባችሁ ነገር ስለ ሌብነት አይ ዶንት ኬር። ስለ ሌብነት ስነ ስርዓትህን ያዝ ባለጌ ስድ። ስላጭበረበራችሁት ጉዳይ ደግሞ እሱን ህግ ይጠይቃችኋል። አብራችሁ በግሩፕ ሆናችሁ ተዘርፉ ነበር ምናምን የተባለው ማስረጃ ሲመጣ እሱን ህግ ይጠይቃችኋል። ስለ ድብደባው ትናንትና አስረግጬ ደጋግሜ እየተናገርኩ ያለሁት ስለ ደበደበሽ ጉዳይ ነው። እኛ ድምፅ ልንሆንሽ እዚህ ጋ ያለ ነው። ስለ ገንዘቡ ስለ ህዝብ ገንዘብ ደግሞ ስለደበደበኝ እንትን እንዳይል አንዴ እንትን የተሰራው አንዴ እንትን ሆነ እንትኑ ምናምን በጣም እንትን የኔ ነገር የሚደርሰው ነገር በዛ ገባሽ? ሰላም አውሪ አሌክሶ ሜሪን አስገባት። እንትን መጨረሰች። ሊና እኮ አልጨረሰችም፣ እያወራት ነው። እሱ ሲረብሽ ነው። እሺ እንትን ያለው ላኪ በያት ባለጌ ስድ። እሺ እኔ አይሻለሁ ሜሪ ጻፊ። አሁን አያታለሁ እኔ ጻፊ አኩዬ አንዴ ተናግሬ ልውጣኔ። ቅድም ሰዎቹ ያሉትን አንቺ ነሽ ሜሪ? አይ እኔ አይደለሁም። ጣሊያንኛ ትችላለች ታውራ። እኔ ሶሻል ሚዲያ ላይ ነው እንድትተረጉሚለት የፈለገው አንቺ እንድትተረጉሚለት የፈለገው አይደለም። እኔ ስበሽኝ ነው እሱ አይደለ። እኔ እኔ አልሰብኩሽም። የሆነ ሰው ነው ያስገባኝ። ችግር የለውም ሚኪ። በቃ ሰላም ትርጉማለች እኮ ማሬ። አዎ ችግር የለውም። የሰላም ካልታመነ ሚኪ ክፈተውና ስልኩን ልጁን እንትን አድርገው። ላገኘው አልቻልኩም። አንድ የሚተረጉም አግኝተናል። አዎ ክፈቱ። ከሚስቡትን ያውላው ላድርገውና ይናገራል። ሰላም ብለን እየሰማኸኝ ነው አባት? ይሰማላ? እየተቆራረጥ ነው። አይሰማም? አይሰማኛል። አዎ አሁን ላይ ቅድም ሰምተኸዋል ብዬ ገምታለሁ። አንትኑን ቮይሱን አልሰማከውም? አይሰማም? አሁን ለእኔ ይሰማኛል። ለአንተ ይሰማራ? እየሰሙ እየጠየቁ እኮ ነው። አሁን ይቅርታሽ ለአብራ ሀፎ እኔ ማውራት ይችላለሁ? ቅድም ያወሩት የነበሩት ጣሊያኖቹ ማለት ነው። እኔ እዚህ ብዙ ቆይቻለሁ። ባሽ ያቀያል እና ቅድም ሲያወሩት የነበሩት ጣሊያኖቹ የሚሉት ማለት ነው ለሀቁ ከሆነ ይደበድባት ነበር። ሲደበድባት ደግሞ ተዋት ልጅ አላት አንደብድባት ብንለው እሱ ጠርሙስ ይዞ ከፎቁ እየወረወረ ሲያስፈራራ ነበር ያሉት። እነሱ ደግሞ መክሰስ ባይችሉበት ምክንያት ደግሞ ነገርሽ እዚህ ሀገር ላይ አስጠቆርሽ ማለት ለህጉ ማለት ነው። ሂደሽ ታስጠቆሪ እንደሱ አይነት ሰው አረመኔ የሆነ ሰው የሚያስፈራራ ሰው ከሆነ ሄዶ መክሰስ መብት የለውም ሳይሆን ይፈራል ለራሱ ስጋቱ ማለት ነው። ገባሽ? እነሱ ጣሊያናዊ ሆነው አንድ ኢትዮጵያዊ ይፈራሉ። ቆይ እየጠየቀች ነው። እነሱ ጣሊያናዊ ሆነው እንዴት ነው እነሱ ጣሊያናዊ ሆነው በሀገራቸው ሶሻል የሚባል አለ። ልጅ ካለሽ ይኸውልሽ፣ አንዴ ፕሊዝ ሶሻል የሚባሉ አሉ። ልጅ ካለሽ እንደዚህ አይነት ነገር ጎረቤት ምናምን ከጠቆመብሽ ልጅሽ ዳይሬክት ነው የምትቀማው። እነሱ ስለሚያውቁኝ ልጄን ስለሚያውቁ ስለሚወዱ ያንቺ ልጅ እንዳትቀማ ዝም ነው። ስለዚህ ልጅሽ ጥሩ ባልሆነ ትዳር ውስጥ እየኖረች ስለሆነ አንቺ ባገባሹ ባል ይህን ነገር ካመለከቱ ያንቺ ልጅ እንዳትቀማብሽ። ሶሻል ከገባበት ወደ እኔ ህይወት እያንዳንዷ ነገር ስለሆነ እንትን የሚሏት የሆነ ነገር የሆነችን ከንፈልገው ልጅሽን ነው የሚቀሙት። ቴክስትም ትናንትናም ልኬልሻለሁ ማስፈራሪያ የደረሰኝ
ልጅሽ እኔ ይብላኝ ልጅሽ የምትቀማበት ጊዜ ደረሰ ነው ምናምን የሚልክ የላችኋሉ። የልጄ ፓስፖርት ምናምን ማስፈራሪያ ልኮልኛል። በልጄ ብዙ ነገር ማስፈራሪያ እየደረሰኝ ያለው። ከዚህ በላይ በቃኝ መጎዳት። ከዚህ በላይ ኤቪደንስ ማምጣት አልፈልግም። አስታ ገባሽ እንዴ? እኔ እኮ ሀቡዬ እኔ ትናንትና ከአንቺ ጋር እንደዛ አውርተን ያሁላ ነገር ሆኖ ተራዝሞ አደረ አይደለም። አልተኛውም። ሙሉ ቀን ሼር ያላረገልኝ የለም። የትም አልገባም። እዚሁ እንደጀመርኩ እዚሁ ጨርሳለሁ ብዬ እሱና እህቱ በየቤቱ ሲገቡ ነው የዋሉት፣ ሲለፈልፉ ማአት ነገር ሲያወሩ። ግን እኔ እንደዛ አይነት ሰው አይደለም። ይሄ ዝም ብዬ የተሰማኝን እዛው እንትን እያልኩ በቃ ሰብሰብ ብዬ እንትን እሱነቴም የጎዳኝ ይመስለኛል። ለዛ ነው ከሮማ ሰው ጋር እዛ አለ ማለት የሮማ ሰው የሚሉት። የሮማ ሰው በጣም ነው የሚወደኝ፣ እንደው በጣም የሚወደኝ የሚያከብረኝ ነው። ጠላት ሊኖረኝ ግድ ነው። ሁሉም ሊወደኝ አይችልም። ገባሽ? ሁሉም ሊወደኝ አይችልም። እንደውም የሆነ የጸባይ ለውጥ ምናምን ራሱ የመጣው ከሱ ጋር ከሆንኩ በኋላ ነው። እግዚአብሔርን ጠላት የራሱ አሁን መጥቶ ቢመሰክር እች ልጅ ከሱ ጋር ከሆነች በኋላ ነው ጸባይዋ ተለውጦ የተጨቃጨቅ ነው የሚሉሽ። ከአንድም ሁለት ሰዎች ማለት ነው። በቃ ጠላት ልላቸው የምችለው ሜቢ። ሌላ ሰው ግን ኖ የልጁ አባት እንዲህ ብላ እንደዚህ ታሪክ እየፈጠረ ከሰው ጋር ሊያቀያይምሽ ምናምን ነው የሚለው። በሱ አይን በተለይ ማለት ነው የልጅ አባት ንጉስ ነው ለሱ ማለት ነው። ወንድ መልስ አይሰጥም። እኔ የልጅ አባት ቀና ብሎ አይቶኝ አያውቅም። እኔና እሱ ያለያየን ማያስማማን ነገር ስለተፈጠረ አሁን የእነሱ ምንትን መጠበቅ ስላለብኝ አላወራም። ግን የልጅ አባት በጣም ለሱ ንጉሱ ነው። እኔና ልጅ አባት የተለያየ ነው። ኢትዮጵያ ከሄድኩ በኋላ ነው። ያላስማማን ነገሮች ስለነበሩ ትንሽ ልጅነትም ስለነበረብኝ ነው እንጂ አሁን ላይ ሁኜ በዚህ እድሜ ሁኜ የልጄን አባት አልተውም። በሰዓቱ ያጣላንን ነው የምልሽ። የማይረባ ነገር ለእኔ ትልቅ ነገር አድርጌው ተውኩት፣ ተለያየ። ገባሽ? እሱ ድንገት ስለሆነበት እንደዚህ በዚሁ ትተወኛለች በዚህ ጉዳይ ብሎ ስላልገመተ ምን አደረገ? እሱ ዶኩሜንቴን አበላሸብኝ። የልጅ አባት ማለት ነው። እዚሁ እንድቀር ኢትዮጵያ እንዳልሄድ ዶኩሜንቴን አበላሸብኝ። ከኔ ጋር ካልሆንሽ አብረን ልጃችን ካላሰደጋችን ምናምን የሚል ንትርክ ነበር። የእሱ ሌላ ታሪክ ነው። በቃ በአጠቃላይ የልጅ አባት ነው። ከሀጂ አንጻር ነው የምልሽ። ብዙ ጉድለት አለው እሱ። አይውሽ ፉል ሆኖልኝ አፌን ሞልቼ ባወራለት ደስ ይለኝ ነበር። ግን አነቀኛሽ ይዘኝ ሙሉ አይደለም እሱ። ግን ከሀጂ አንጻር ምንም አይገናኙም። አንደኛ ነገር የልጅ አባት በስነ ስርዓት ነው ያደገው። ስርዓት አድርጎ ከሰው ጋር ማውራት ይችላል። በስርዓት መመለስ ይችላል። መቶኝ አያውቅም። ደብድቦኝ አያውቅም። ሰድቦኝ አያውቅም። በስነ ስርዓት ነው ያደገው። ታስል ይሄ ነው። ከሀጂ ጋር ምንም የሚያገናኝ ነገር የለውም። የድፍረቱ ድፍረት ሀጂ የብልግናው ብልግና ለልጅ አባት ራሱ ተዳፍሮታል። ከእኔ ተደብቆ ማለት ነው። ግን ብዙ ታሪክ አለ። ብቻ እኔም እዛ ጋር ያጠፋው ምን ላድርግ ሚኪ? ምን አባቴ ላድርግ እንዴ? ይህ ነገር እኮ እኔ ሀጡ ወጥቶ ይህ ልጅ ባለጌ መሆኑ ለራስሽ እኮ ሰድቦሽ ሄደ እኮ ሀቡዬ። የኔን ታዩ። እኔ ስለ አንቺ ነው የቆምኩት። ለእህቱም እዚህ መጥቶ ሰድቧል። ስርዓት የሌለው ጋጦጥ ልጅ እንደሆነ አስመስክሯል እኮ። የእኔ ከዚህ በላይ ማውራት አይጠበቅብኝም። በቃኝ። ሌላ ኤቪደንስ ነው፣ አንድ ኤቪደንስ ነው የቀረው። የሰላምና ምናምን ሊና እያዳምጪኝ ነገ ምንም ነገር እንዳይቆጨን ለምን ያኛውን ሳይድ አልሰማንም እንዳንል 2 ቀን ሙሉ ሰተነው ጊዜ ይሄ አይሆንም ሲል ያህንን እያቀረብን እስከ መጨረሻው ድረስ ሰምተነዋል አይደል? አትሊስት እኔን አልሰማችሁኝም አይልም። በደንብ ሰምተነዋል። እያንዳንዱን ነገር በደንብ ተነጋግረናል። እኔ ደግሞ የላክሽልኝን ማስረጃ ቅድም ለሜሮን
የላክኩላት ያለችውን ሰላም ማስረጃ አንቺ ላክሽልኝን የታከምሽበት ቀንና ሰላም ልካለት ቮይሱ ላይ ይህንን የደበደብካትን ሳይ በጣም አዘንኩ ለምን እንዲያደረግክ ብላ የሚለውን ቮይስ ስትልክለት የሚያለቅስ ኢሞጅ ነው አይደለ የላከው። ከዛ ቀጥሎ የላከውን ቮይስ ደልቶታል አለች። የደለተበትን ማስረጃ አቅርቢ አልኳት። እሱን የላክሽልኝን አንዴ አዙሪ ካሜራውን ሙሉ ዲቴሉን ላሳይ። 1 ሰከንድ አሁን አይሻ